ነች የረፍት ሰዓት የምትመስል ልዩ ቀን ላይ ነው እየተገኘን ያለን። እውነት ነው። እናንተ ብቻ የተለየ ቀን አለን በሉ የደስታችን ቀን ነው ብላችሁ ጋብዙን ባልነው መሰረት እንግዲህ እንኳን ተጠርተን አንቀርም። እንዲሁ ድንገትም ልንመጣ እንችላለን አይታወቅም። እንደዚህ ልዩ ቀን አለን ነው ደግሞ ስንባል እውነት ነው። ከፌሽታ ወደ ፌሽታ ነው የምንመራቸው። ከዲጄ ቢኒ ጋር ሞቅ ያለ የቅዳሜ ከሰዓት ቆይታን እያሳለፋችሁ ነበረ። ከዚህ በፊት ደግሞ ቆንጆ ዝግጅቶችን ወደ እናንተ እያደረስን ነበር። አሁን ደግሞ የልዩ ቀን ሰዓታችን ደርሷል። አዎ ከጀርባ የሚሰማው ሙዚቃ ምናልባት ትንሽ እዛ የነበርንበትን ሞቅ ያለ ሙዚቃ እንቅስቃሴ ትንሽ አረፍ የሚያደርግ ትንሽ ትንፋሽ ወሰዱበት የሚል ነው የሚመስለው። ነገር ግን ልዩ የሆነና የደመቀ ቦታ ላይ ነው የተገኘ ነው። ካሁኑ ድባቡኛ እየታየን ነው። ይሄ ዝግጅት የአንድ ጎረምሳ እድሜ ነው ባይዘው ሚስጥር አታውጪ እዛው ተቀላቅለን ነው። እንኳን አደረሳችሁ። በጣም እናመሰግናለን። የዛሬ 30 ዓመት ደግሞ እንደዚህ ያገናኝ አሽቱም ያለው እንግዲህ ከአንድ ዓመት በኋላ ብዙ ሊሆን ነው። የዛሬ 30 ዓመት ያገናኝ በአንድ ላይ እጃችንን ከፍ አድርገን ልዩ ቀን እንኳን ለ30ኛ ዓመት ክብረ በዓል በሰላምና በጤና አደረሳችሁ። አንድ ላይ እንግዲህ ከጨዋታው ከግርግሩ ከመብላት ከመጠጣቱ ደግሞ ትንሽ ፋታ ወስደን ደግሞ ወደ ቁም ነገሩ ዛሬ ወደ ተገኘንበት ዋናው ምክንያት እንሄዳለን። ስለዚህ ቅዳሜ ፌሽታ ነው በመከታተል ላይ የምትገኙት። በተለየው ቀናችሁ ሁሉ እኛ እንመጣለን ባልነው መሰረት ዛሬ የተገኘንበትን ደግሞ ያስተዋውቁናል። መጀመሪያ ግን እንኳን አደረሳችሁ። እንኳን አብሮ አደረሰን። ያው እንኳን ደህና መጣችሁ እናንተም ወደ አብሮ አደግ ወንድማማቾች ማህበር። አብሮ አደግ ወንድማማቾች ማህበር በዛሬው ዕለት 30ኛ ዓመት በዓሉን እያከበረ ነው እና በመሃላችን ስለተገኛችሁም ደስ ብሎናል። ባለቤቴ ነበር ማህበርተኛ አቶ ጌታውን አብርሃም ይባላል። ያው እሱ ከዚህ ዓለም በሞት ተለይቶ ያው እኔ በሱ ምትክ አስቀጥያለሁ ማህበሩ ማለት ነውና ቅብብሎሽ እንግዲህ ይሄ ነው። በጣም በህይወቱ ሰው መቀጠል አይችልም። እውነት ነው። መተካካት መኖር አለበት። እውነት ነው። ከኛም አልፎ ወደ ልጅም የሚተላለፍ ማህበር ነው። በጣም በቃ እሱም ባለቤቴም በጣም ትልቅ ስፍራ ነበረው ማለት ከልጅነት እድገታቸው ጀምሮ የመሰረቱት ስለሆነ እኔም ከጓደኝነት ጀምሮ ነው ማቀው ማህበሩን ወደ ትዳር ከመግባታችን በፊት ማለት ነውና ያው እኔም እሱን እንትን ይዤ በጣም ደስ እያለኝ ጥሩ ወንድሞች ናቸው በጣም እና ያው አስቀጥለናል ማለት ነው። እኔ ወይዘሮ አበባ ካሶ እባላለሁ። የአብሮ አደግ ማህበር ከተመሰረተ ዛሬ 30ኛ ዓመቱ ነው። 1984 ግንቦት 12 ነው የተመሰረተው። ባለቤቴም መስራች ነበረ። እንግዲህ አሁን ያው በህይወት የለም ከሞተ 20 ዓመቱ ነው። በሱ ቦታ ተተክቼ ነው አብሬ ያለሁት። አብሮ አደግ ማህበር እኔ መግለጽ ከምችለው በላይ ማለት ነው በጣም የምወደው ማህበር ነው። መከባበር ምናምን ያለበት ነው። በቃ እንዴት ብዬ እንደምገልጸው አላውቅም። እኔ በጣም ነው የምወዳቸው። ከደስታዬም ከሀዘኔም ከጎኔ የማይጠፉ ሲያጥረኝ አንዳንድ ነገር የሚሞሉልኝ ወንድሞቼ ናቸው። የዚህን ያህል ናቸው። በቃ በመካከላቸው ምንም አይነት ክፍተት የሌለ በቃ ምርጥ ወንድማማቾች ናቸው። እንግዲህ 20 ዓመት ማለት እኮ ቢበዛውን ዓመታት ነው እርሶ ነው የተካፈሉት? እሱ 20 ዓመት ሆነው
በ95 ነው የሞተው። ማህበሩ 84 ነው የተመሰረተው ግንቦት 12። 30 ዓመት በጣም ረጅም ጊዜ ነው። ምናልባትም አንድ ጎረምሳ ልጅ ተወልዶ ተምሮ ተመርቆ ስራ ይዞ አግብቶ ሙላ ሊሆን ይችላል፣ የሚወልድበት ሰዓትም ሊሆን ይችላልና እሱ አንዱ ጸጋ ይመስለኛል በህይወት መቆየት። ግን ከዛ ውጪ ምን አተረፋችሁበት? ማለት በጣም በሀዘንም በደስታም ከጎንሽ ናቸው ያሉትና እንዳልኩሽ እሱ በጣም ለማህበሩ ማለት ባለቤቴ እኔ ምስራቅ ፍቃዱ እባላለሁ። ቅድም ባለቤቴ የሚያስተዋውቁት እሱ ከዛሬ 3 ዓመት በፊት ነው ያረፈው ባለቤቴ እና ያው ቅርብ ጊዜ ነው 3 ዓመት ማለት ነውና በየአመቱ ከነ ባለቤቶቻቸው ነው በዓሉን የሚያከብሩት። እንደሚደረግ ሁሌ በየአመቱ ከነ ባለቤቶቻቸው ነው የሚያከብሩት እና በቃ ደስ ይላል። አብሮነቱም ደስ ይላል። በሀዘንም በደስታም የማይለዩሽ ወንድሞች ናቸውና ለኔ ትልቅ ትርጉም አለው አብሮ አደግ ማህበር ማለት ነው። ቤተሰብ ነው። ሁሌም አለ። ለኛ ትውልድስ እንደዚህ አይነት አብሮነትን የመያዝ የማስቀጠሉን ነገር እንደው ምን ተመክሩናላችሁ? እኔ አሁን ቀናችሁን ድግሳችሁን ምናምን ሳስብ ብዙ ትዝታዎቻችሁ ያሉባቸውን ፎቶዎች ሳይ በጣም እየቀናውኝ ነውና እንደው ምን ትላላችሁ? እኔ አሁን ዛሬ ልዩ አጋጣሚ የምለው መታጣቀም ከዚህ በፊት የመጀመሪያ ልጄን ለመጀመሪያ ጊዜ እሱ ካለፈ በኋላ ይዣት መጥቻለሁ እና እሷ አሁን እንግዲህ በቃ ገና ዛሬ ነው ማየቷ። ያው አላቸው እንትን በየወሩ የሚገናኙበት አለ። ያው ለደስታም ለሀዘንም ስለሚረዳዱ ነው ማህበርተኛው በየወሩ ይገናኛል። በየቤቱ ሻይ ቡና ተደርጎ ያው የሚያዋጡት ሳንቲምም አለ ለደስታና ለሀዘን የሚጠቀሙ ማለት ነው። በዛ ያውቋቸዋልና ይሄ ማህበር ለመጀመሪያ ጊዜ ነው ይዣት የመጣሁት። አሁን እሷ ብዙ ነገር ትልቅ ነገር ተምራ ትሄዳለች ብዬ አስባለሁ። እኔ አሁን ትልልቆች ናቸው ልጆቼ። አንደኛዋ 37 ከማህበሩ በፊት ወንዱ ደግሞ ማህበሩ ሊመሰረት አንድ ወር ሲቀረው ሚያዝያ 8 ነው የተወለደው። ማህበሩ ግንቦት 12 ተመሰረተ በ84 ማለት ነው። እኩል እድሜ ናቸው። ስለዚህ ለነሱ መመክረው በቃ መተሳሰብን መፋቀርን ነው የምመክራቸው። አዎ ይሄ ራሱ በእርግጥ ከምክርም በላይ ነው። በተግባር ያዩት ስለሆነ ትልቅ ምክር ይመስለኛል። እኔ በማዕከላቸው አብሮ አደጎች ምንም ንፋስ እንዳይገባባቸው እመኛለሁ። በጣም ስለምወዳቸው ማለት ነው። ይሄ ነው መልእክቴ በቃ። አዎ በጣም ነው የምወዳቸው በእውነት ነው። እኔ እንጃ እንዴት ልግለጸው። በጣም ወዳቸዋለሁ። ለመላው የአብሮ አደግ ወንድማማች ማህበር እንኳን ለዚህ ቀን አደረሳችሁ እላለሁ። እግዚአብሔር ሁላችንንም ይጠብቀን፣ ሀገራችንን ይጠብቅልን። እንግዲህ ለልጅ ልጅ ለተከታዮች የምናስተላልፈው ማህበር ይሁንልን። በጣም ትልቅ ምርቃት ነው። በነገርሽ ላይ የእናት ምርቃት ደግሞ ይደርሳል፣ ግድ ነው። እንግዲህ እንቀጥላለን። አዎ ከወደ መሀልም እንገባለን። እስቲ በየመሀሉ ሞቅ ደመቅ ያለ የደራ ጨዋታ አለ። አሁንም አብራችሁን ቆዩ። እንግዲህ ከዚህ ረጅም እድሜን ካስቆጠረ 30 ዓመት በጣም የቤተሰብ ማህበር ያው ሚስጥር እንዳላወጣ እንጂ ያንዳንዶች እድሜ ደረጃ የደረሰ ማህበር ነው። እንግዲህ ይሄ አብሮነት ደግሞ እየጠፋ ነው እየተባለ ነው። ነገር ግን እንደነዚህ ያሉ ደግሞ ትልልቅ አባቶች እናቶች መወራት አለበት እንዲቀጥል ይሄንን አብሮነት ያስቀጥሉልናል ብለን እናስባለን። ወደ ውስጥ ደግሞ እንገባለን። ቅዳሜ ፌሽታችን ይቀጥላል። አብራችሁ ነው። እሺ በዚህ ማህበር ያየነው ነገር ምንድነው? ፍቅርን፣ አንድነትን፣ ደስታን፣ መተሳሰብን ይሄንን ያየንበት። ቀጥታ ገባሽ። ለምንድን ያልተዋወቅ ነው? እሺ ስሜ ቃል ኪዳን ይባላል። ሙሉ ስምሽ? ቃል ኪዳን ተስፋዬ። ይሄን ማህበር ከመቼ ጀምሮ ነው የምታውቂው? እንዲህ ያው በቤተሰብ እንዲህ ሲወራ ምንም 30 ዓመት ነው የማውቀው። እኔ አባቴ ነበር እዚህ የዚህ ማህበር አባል የነበረው። አሁን በህይወት የለም። አክስቴ ናት የተካችው
እና 30 ዓመት ነው የማውቀው። ምን አየሽበት? ምን ተማርሽበት? እኔ መተሳሰብን፣ አብሮነትን፣ ፍቅርን፣ ደስታን፣ ሀዘንን ሁሉንም አብሮነትን የተማርኩት መተሳሰብን ተምሬበታለሁ። ስለዚህ ትመሰርቻለሽ አንቺም ማህበር ወይስ? ወደፊት ይኖረናል፣ ወጣቶች አንድ ላይ ይኖረናል። አንዱ ነኝ አባሉ ነው። ችግር የለውም። አመሰግናለሁ። የቤቷን ጨርሳ የጎረቤት ሻጭ ከከስተመሮቼ አልማዝ አብርሃም እባላለሁ። የአቶ ኃይሉ ሞላ ባለቤት ነኝ። ልጆች ሆነን ፍቅረኛሞች ሆነን የጀመርነው አሁን ተድረን ተኩለን ወልደን ልጆቻችንም አድገው አብሮነታችንን አልተውነውም፣ ወደፊትም ይቀጥላል። ከመሀከላችን ደግሞ ወንድሞቻችን ቢለዩ ባለቤትም ልጆችም ወላጆቻቸውን ተክተው መጥተው ደስታውን አብረን እንካፈላለን። ይሄ ብቻ አይደለም፣ ደግሞ ኤንጂኦ ማቋቁመን የተቸገሩ ወገኖቻችንን የዓመት በዓሉ ሰንጋ አርደን እናበላለን፣ የሚረዳውንም እንረዳለን። አላማው ሰፊ ነው። ቄራችን ደግሞ ስሟ ብቻ አይደለም። እንደ የቄራ ልጅ ሲባል የሚደባደብ ስጋ የሚበላ ምናምን አድርጎ ነው የውጭ ሰው የሚያስበው። ግን የቄራ ሕዝብ ማለት በጣም በፍቅር የተቸገረን ተደጋግፎ ክፉና ደጉን አብሮ በማሳለፍ ማህበራዊ ህይወትን በአጠቃላይ ከቄራ ሕዝብ መማር ይቻላል ማለት ይቻላል። እንግዲህ በቅዳሜ ፌሽታ በደስታችሁ በተለየው ቀናችሁ ሁሉ እንገኛለን ባልነው መሰረት አሁን ትልቅ ድግስ ላይ ተገኝተናል። 30 ዓመታትን ያስቆጠረ ማህበር ነው። በጣም ብዙ ነገር አብረው ያሳለፉ ሰዎች ናቸው። ትልልቅ ሰዎች ናቸው። በእድሜም በልምድም ብዙ ነገር የምንማርባቸው ናቸው። ባለማረግተኞችም አሉ። ጨዋታ አዋቂዎችም ናቸው። ሄኖክ እንግዲህ ከንስቶች ጋር ቆይታ አድርጓል። እኔ ደግሞ ከአባቶች ጋር ነው አሁን የምገኘው። ያው ለእንግዳ ቅድሚያ ይሰጣል አይደል? በእኛ ባህል ደግሞ ወደ ውጭ የመጣ ሰው አለ ተብያለሁ። እንተዋወቅ እስኪ። እቺን እናስተካክላት። ገላውዲስ ማዛ የዚህ ማህበር አባል ለመሆን በጣም ትልቅ ፍላጎት ካላቸው ሰዎች መካከል ተብዬ ነው የመጣሁት። እንደው እዚህ ቀን ላይ እዚህ ቦታ ላይ መገኘት ምን ስሜት አለው? ከውጭ ለመጣ ሰው ደግሞ የተለየ ስሜት ያለው ይመስለኛል። በጣም ያው ካብራደሮች ጋር እና ከዚህ በፊትም የዛሬ 5 ዓመት 6 ዓመት እንደዚሁ አጋጥሞ ነበረ። ግን አሁን ሆኗል። ያው እንግዲህ ቃል ነው ሰምታችኋል ሁላችሁ። አባል ተሆኖ መቅረት አይፈቀድም። ስለዚህ የዛሬ ዓመት ያው አንድ ላይ ናችሁ ማለት ነው። ማህተብ ተክሌ ይባላለሁ። የቄራ አብሮ አደግ ማህበር አባል ነኝ። በመጀመሪያ ወንድሜ ነበር የዚህ ማህበር አባል የነበረው። ወንድሜ አሁን በህይወት የለም። በሱ ግር ተተክቼ ነው ያለሁት። ከዚህ ማህበር የምንማረው የምናየው ነገር ወንድማማችነት፣ ፍቅር፣ አብሮነት በሀዘን በደስታ በሁሉ ነገር ምንም እዚህ ቀረ የሚባል ነገር የለም። እውነተኛ ወንድማማችነት፣ እውነተኛ ፍቅር፣ እውነተኛ አብሮ መኖርን ከዚህ ማህበር እንማራለን። ለዚህም ነው እነዚህን ህፃናቶች ታናናሾቻችንን ይዘን የመጣ ነው ከኛ ይማሩ ብለን። ግጥሙ እዚህ ጋር ነው። ኃይሉ ሞላ ኑሮ የተሟላ የማሩ ወለላ የቄራው ሸበላ ወይ እሺ። አሁን ደግሞ የቄራው ሸበላ ላይ ነን። የሚቃወም ሰው ያለ አይመስለኝም። ምናልባት ኮሎኔል አጽድቀዋል። በቃ ጸድቋል። እንኳን አደረሳችሁ ብያለሁ ለዚህ ቀን። ምናላችሁ እናንተ ደህና ነን። በጣም እንኳን አደረሰን። ተስማምተን በማግኘት ይሄ በጣም ታሪካዊ የሆነ ማህበር ነው። ቅድማ ከገላውዲዮስ ጋር ስታወሪም ቀላል አይደለም። በዚህ ዘመን ላይ እንደዚህ አይነት አብሮ የቆዩ አብሮ ያደጉ ልጆች ተሰባስቦ እንደዚህ ዘላቂ የሆኑ ስራዎችን እየሰሩ መቆየት ከባድ ነው። ትንሽ የማህበራዊ ቀውስም አለ ሀገራችን ውስጥ እና ያንን ትተን እንደዚህ ተሰባስበን ብዙ ስራዎችን ነው የምንሰራው። በኋላ ፕሬዚዳንታችን በዝርዝር ያቀርባል ብዬ አስባለሁ። እና ግን ወንድማማችነቱ